ናታን ዳጣን ትወጂኛለሽ ወይ? አንድ ነገር እንድትነግሪኝ ካንቺ ማወቅ ፈልጋለሁ በማለት በጥያቄ እያፋጠጣት ይገኛል። ይሄ ጥያቄ ግን ለዳጣ በጣም ከባድ ጥያቄ ነው። ምክንያቱም እወዳለሁ ለማለት ወይዘሮ ማርታ አስቀድማ ናታንን እንዳትቀርቢው ከዚህ ልጅ ራቂ ብላት ነበረ ማለት ነው። እንደዚሁም ደግሞ ከሱ ጋር ሌላ ነገር የምትጀምር ከሆነ አባቷ አቶ ደረጀም እናቷን ላያስተዋውቃት ይችላል። ስለሆነ እሱን በጣም ወዷለች። እሱ ስለዘጋት ደግሞ ጨንቋታል ማለት ነው። እና እሷም ምን አጥፍቼ ነው እየዘጋህኝ እያለ በተደጋጋሚ እየጠየቀችው ቢሆን እሱም እኔ ሰው ነኝ እኮ ምን ስታይ ምን እመስልሻለሁ ነበር ያላትና እሺ ጥፋቴን ንገረኝና ይቅርታ እንጠያየቅ ነበር ያለችው። እሱም እንግዲህ በጣም አስበሽበት ልትመልሽልኝ ይገባል፣ እኔ ወድሻለሁ አንቺስ ነው ያላት በቀጥታ ማለት ነው። እሷም ይሄ የጠየቀኝ ጥያቄ ከባድ ጥያቄ ነው፣ ምን ብዬ እንደመመልስልህ አላውቅም ነበር ያለችው። እሷም እንግዲህ ነገሮችን ወደ ግራ ወደ ቀኝ እያለች ቀጥታ ልትመልስለት አልቻለችም። አባዬ እኮ እንደዚህ አይነት ነገር ይቆጣል፣ እማዬ እህትዬ እኮ ትቆጣለች ነበር እያለች ያለችው በተደጋጋሚ ወይ ደግሞ ኤቢስ እያለች ትገኛለች። እሱ ግን እኔ የምፈልገው አንድና አንድ አጭር ብቻ ነው፣ እወድሃለሁ ወይም አልወድህም የሚል ነው ከአንቺ የምጠብቀው ነበር ያላትና እሷም ኤቢ እኮ ትወድሃለች ነው ያለችው። ስለ ኤቢ አልጠየኩሽም ቢላትም ኤቢ ትገለኛለች አለችው ማለት ነው። ስለዚህ እወድሃለሁ ወይም አልወድህም በይኝ፣ አንዴ ኤቢ አንዴ የትዬ አንዴ አባዬ አትበይብኝ ሲላትም እንግዲህ እንዴ ናታን ሴት ልጅ እኮ ነኝ እንዴ ነው ቀጥታ የምትጠይቀኝ አፍራለሁ እኮ ነበር ያለችውና ስለሱ እንግዲህ እሺ እንዴት ላድርግልሽ? እሺ በራስሽ መንገድ አስረጅኝ ነበር ያላትና እሷም እንግዲህ ኤቢ ትገለኛለች ግን አለችው ማለት ነው። ኤቢን ፈርተሽ ነው እንጂ ትወጂኛለሽ ማለት ነው ሲላት እሷም እንግዲህ በግንባሯ አውድ ብለዋለች ማለት ነው። አይ ሴቶች አይናፋርነት የሚገርም ነው ማለት ነው። እና በግንባሯ አዎ ብለዋለች። እሱ እንግዲህ በጣም ነው ደስ ያለው። ካጠገቧ ሄዶ እንግዲህ ቀጥታ ሰላምዬ ጋ ነበር የሄደውና ሰላም ጋር ሄዶም እንግዲህ እሺ ናታንዬ ምን አዲስ ነገር አለ? ዛሬ ደግሞ ፊትህ ፈገግ ብሏል፣ ጥርስ በጥርስ ሆነሃል ነበር ያለችው። በነገራችን ላይ ሰላም የእነሱን የሁለቱን ደስታ ለመስማት እሺ ያለች እምቢ ያለች የሚለውን ቃል ለመስማት በጣም በጉጉት ነው የምትጠብቀውና እሱም እሺ ያለችኝ እኮ ነበር ያላትና ዋው ናታን እንኳን ደስ አለህ፣ እኔ ነግሬህ ነበረ እኮ አንተ እኮ ተስፋ ቆርጠህ ልትተው ነበረ፣ እኔ ግን የእኛን የሴቶች አመል ጠንቅቄ ስለማውቅ እምቢ እንደማትልህ አውቅ ነበረ እና አፍ አውጥታ እወድሃለሁ አለችክ ነበር ያለችውና አዎ አፍ አውጥታ እወድሃለሁ ባትል እወድሃለሁ ብላኛለች ነው ያለውና በቃ ደስ ይላል። ናታንዬ እንዳትጎዳት ደግሞ ልጅ ናት፣ መማር ያለባትን ነገር ሁሉ ቀስ ብላ አስተምራት። ስለ ፍቅር ምንም የምታውቀው ነገር የለም። ጋብቻችሁ ደግሞ ያማረ የሰመረ እንደዚሁም ደግሞ በቃ በመንፈሳዊ መንገድ እንድትጋቡ ነው እንፈልገው ነበር ያለችው። እና ናታንም እንግዲህ እሷ ባለችው ተስማምቷል። አዎ ሰላምዬ እውነት ነው፣ እንደዚህ ዝም ብሎ ጋብቻ ምንም አያደርግም፣ ከፈጣሪ ጋር ተነጋግሮ በመንፈሳዊ መንገድ የሚጋቡት ጋብቻ የተባረከ ነው። ዝም ብሎ መንዘላዘልና አንሶላ መጋፈፍ ምን ያደርጋል ብለሽ ነው ለትዳር ለሚፈላለግ ሰው ነበር ያለትና አዎ ትክክል ነው፣ ወደ ሀሳብ የመጣህልኝ ነበር ያለችው። አቤጌል ግን የእነሱ ክላስ ራሱ አንድ አጠገብ ጎን ለጎን በመሆኑ በጣም እየተናደደች ነው የምትገኘው። እንደዚሁም አቶ ደረጀ ለስራ ወደ ውጭ ሀገር ሄዶ ነበረ። እሱ ላይም በተደጋጋሚ እየደወለች እንግዲህ አይፎን 17 ካላመጣህልኝ እያለችው ነበር። እሱ ግን እኔ ለስራ የማመጣው ላፕቶፕ ስላለኝ ስለዚህ ላንቺ ምንም አይነት ስልክ ይዤልሽ ልመጣ አልችልም፣ ደግሞ ምን ይሰራልሻል ይሄ የሚያክል ስልክ ቢላትም እንዴ ክብር ውስጥ አባዬ ነበር ያለችው። በስልክ ክብር የለም፣ ሌባ ሲወስደውስ ክብርሽ ወሰደው ማለት ነው፣ ቢሰበርስ ቢበላሽስ እና ክብርሽ ስልክሽ ላይ ነው ማለት ነው ነበር ያላትና እንግዲህ በንጋታውም መልሳ ደውላ አባዬ ስልክ ያልኩህን ትቼዋለሁ፣ ነገር ግን የሆነ አንድ ነገር ልነግርህ እፈልጋለሁ ነበር ያለችው። እሱም እንግዲህ ናታንና ዳጣ አንድ ክላስ ቁጭ ብለው እያወሩ ናታንም ዳጣን ካልሳምሽኝ ከዚህ ጋር ነቅነቅ አይልም እያላት ነበርና እንግዲህ እሱም መጀመሪያ እንግዲህ ነገሩን ያመጣው ናታን ነው። ያው እንደሚወዳት እየነገራት ቆንጆ ነሽ ታምሪያለሽ ቢላትም እንዴ ማለት ምን ነው የሚያምረው ፊት ብትለው አዎ መልክ የመጀመሪያ መስፈርት አይሆንም እንጂ ነጻነትሽን እወድልሻለሁ ግልጥነትሽን ነበር ያላትና መልክ ስትለው መልክሽም
የመጀመሪያ መስፈርት አይደለም እንጂ ቆንጅዬ ነሽ ነበር ያላትና እንግዳውስ ቆንጆ ትሆንክ ፊቴን ሳመኝ ብላ ነገሩን ጀምረዋለች ማለት ነው ዳጣ። እሱም እንግዲህ ሳይደራደር ጉንጯን ሳም አርግቷታል። እንግዲህ ብድር በምድር ነው። እሱም በይ ጉንጭን ካልሳምሽኝ ከዚህ ጋር ቀስቀስ ብዬ አልነሳም ነበር ያላትና ይህንን የተመለከተች አቤጌል እንግዲህ ቪዲዮ ቀርጣችኋለች ማለት ነው። ቪዲዮ ቀርጣ እንግዲህ በቪዲዮ ልታስፈራራ ትገኛለች ማለት ነው። እንደዚሁም እናንተ ወራዶች እንዴት ሰው ሴተኛ ጠብቃችሁ እንደዚህ ታደርጋላችሁ እያለ ትገኛለች ማለት ነው። እና እንግዲህ ዳጣን ከዚህ ቤት ውልቅ ብለሽ ትወጫታለሽ። አንተም እኔ በተደጋጋሚ እየለመንኩህ እወዳለሁ እያልኩህ እየነገርኩህ እቺን አይጥ የሆነች ልጅ ትስማታለህ አይደለው እያለች እንግዲህ እያፋጠጠቻቸው ትገኛለች ማለት ነው። እንግዲህ የቅናት መንፈስ የተወጋ ይሁን ብለናል እና እንደዚሁም በተደጋጋሚም አቶ ደረጀ ለዳጣ ምንድን ነው ይዘህላት የምትመጣው ነበር ያለችው እና ምንም ይዤላት አልመጣም ቢላትም እንግዲህ አይ ይዘህ መምጣት አይቀርም ለዳጣ የምታመጣውን ነገር ለእኔም ይዘህልኝና ነገር ግን እምነግርህ ነገር አለኝ ነበር ያለችው እና እባክሽ አንቺ ልጅ ሰው ሀገር ነኝ ያለሁት እንደው አሁን እንኳን እንደው ለረፍበት ምንም አይነት ነገር አትንገሪ ነበር ያለት። አይሆንም አባዬ ልንገርህ ነበር ያለችው እና ምን ፈልገሽ ነው እሺ ንገሪ ምንድን ነው ቢላትም እንግዲህ ናታና ዳጣ አንድ ክላስ ቁጭ ብለው ሲሳሳሙ አየዋቸው። አብሮ ቁጭ ብለው ያወራሉ፣ ሳሎን ላይም እያመሹ ነበር ያለችውና እሱም እንግዲህ እና ምን ችግር አለው ታዲያ አብሮ ቁጭ ብለው ቢያወሩ ምንድን ነው ጥፋቱ ነበር ያላትና ደግሞ ቶሎ አትተኛም እቺ ዳጣ ሳሎን ላይ ነው የምታመሸው። ናታንም እኛ ስንተኛ ጠብቆ እሷን ሊያወራ ይመጣል ብትለውም እና ቢያወራት እሷ ወንድሟ አይደለ እንዴ ምን ችግር አለው? እሷስ አለመተኛት መብቷ ነው። ድሮም ቶሎ እንደማትተኛ ታውቂያለሽ። ግን አንቺ ልጅ መቼ ነው ሰው የምትሆኘው ነበር እያላት የሚገኘውና እንግዲህ ለወይዘሮ ማርታም እያቃጠረች ትገኛለች እና ወይዘሮ ማርታ እንግዲህ በጣም በመናደድ አንቺ ልጅ ምንም ነገር አትንገረኝ እብዬሻለሁ፣ እባክሽ ተፋችኝ፣ እስቲ ተይ ባክሽ፣ አንቺ ስራ ፈትነሽ እኔ እረፍት ላደርግበት እያለች እንግዲህ እማየሺ ሰላምና አባዬ ሲያወሩ የሰማሁትን ልንገርሽ ብትላት በጣም በመናደድ እንግዲህ ከአቅም በላይ እንደዚህ አይነት አቃጣይ ልጅ በእውነት በጣም ከባድ ነውና እሷም እንግዲህ ዝም በይ ባክሽ በማለት በሀሳቧ ላሟ እሳትን ወለደች እንዳትልሰው ፈጃት፣ እንዳትተው ልጅ ሆነባት። እንዶ አቶ ደረጀ ወዳለው ወደ ውጭ ሀገር እንደው ልላክትና እዛ ልረፍ ይሆን ትንና እንግዲህ ከራሷ ትማከራለች። የእናት ነገርና የእናት አንጀት ይሻይልምና አይ አልካትም፣ የሆነ ነገር ብትሆንብኝ አይኔ ናት እኮ አይኔ እንዴት ሆናለሁ? ግን ምን ብትሆን ነው የምትስተካከለው? እንዴት ባደርጋት ነው የምትስተካከለው? እያለች እንግዲህ በሀሳቧ ብቻዋን ከራሷ ጋራ እየተሟገተች ትገኛለች ማለት ነውና እንደዚሁም እንግዲህ የሰላም ልጅስ ማንን ይመስላል እማዬ ማንን ይመስላል ብለሽ ታስቢያለሽ? ይሄ ልጅ እየጠየቀቻት ነው። ምንም የሚያስጨንቃት የለም ማለት ነው። አንዳንድ ጊዜ ስናየው አቤጌል ልክም ናት፣ ግን ከልክም ታሳልፈዋለች። አንዳንድ ጊዜ መተው የለብን ነገር አለ፣ መተው የሌለብን ነገር አለ። ሰላም ከማንም ታርግዝ ከማንም እውነትም ከሆነ ከአቶ ደረጀም ከሆነ ያረገዘችው አቶ ደረጀና ሰላም ይጨነቁበት ወይም ደግሞ ለወደፊት የሚወለደው ልጅ ነው የሚጨነቅበትን እንጂ አቤጌልን የሚያስጨንቅ ነገር አልነበረም ማለት ነው። እንደዚሁም እንግዲህ ከናታንም ሊሆን ይችላልም እያለችም እየጠረጠረች ትገኛለች ማለት ነው። ይሄም ቢሆን ደግሞ የሚያስጨንቀው ናታንና ሰላምን ነው እንጂ አቤጌልን የሚመለከትና የሚያስጨንቅ እንግዲህ እናቷ የተሳፈረችበትን ቀን በመጠየቅ ሂሳብ በመስራት እንደዚሁም ደግሞ የሰላምን የሕክምና ወረቀት በማንሳት ሂሳብ እየሰራች እንግዲህ ትገኛለች ማለት ነው። እና ልትፋታቸው አልፈለገችም። የሰላም እርግዝና ከዚህ ቤት አይወጣም እርግጠኛ ነኝ፣ በጤናዋ አልደበቀችንም እያለች ነው የምትገኘው። በጣም የሚያሳዝነው ነገር ደግሞ ሰላም እንግዲህ ወይዘሮ ማርታን እያወራቻት ነበረና እሷም እንግዲህ እርግዝናው እንዴት ነው በትላትም ጥሩ ነው ደስ ይላል እኮ ነበር ያለቻት። አዎ ደስ ይላል፣ ሀሳብሽ ሁሉ ወደ ልጅሽ ነው የሚሄደው። በተለይ ስወልጂ ደግሞ እምትበዩ እምትጠጪው አይንሽ፣ ሀሳብሽ፣ ሁሉ ነገርሽ ወደ ልጆችሽ ነው የሚሄደው ነበር ያለቻት። እና ሰላም አዎ አውቃለሁ ትዬ ነበር ያለቻት። እንዴ ማለት እዚህ ቤት ከመምጣትሽ በፊት ወልደሽ ነበር እንዴ አለቻት። እሷም አይ ትዬ እንደዛ ማለት አይደለም፣ ነገር ግን በእናቶች ላይ ስለማይ ነው ነበር ያለች። አዎ ጥሩ ነው ደግሞ በቅርብ ወልደሽ ታይዋለሽ፣ ምንም አታስቢ፣ ግን በጣም እየደከመሽ ነው፣ ሰራተኛ ብናመጣልሽ ደግሞ ጥሩ ነበር ያለቻት። እና እሷም አይ ግድ የለሽም ትዬ እኔ በወልድም ብዙ አልተኛም፣ ተነስቼ እሰራለሁ፣ አሁንም እስከምወልድ ድረስ እሰራለሁ ነበር ያለቻትና
እንግዲህ እዚህ ጋር የወይዘሮ ማርታ ደግነት መልካምነት ይታያል። እና እንግዲህ የጠየቀቻት ጥያቄ እትዬ አንቺ የወለድሽው ልጅ ቢጠፋብሽ ምን ታደርጊያለሽ ነበር ያለቻት። እንግዲህ በጣም ድንግጥ በማለት ማርታ ምን ማለት ነው የወለድሽው ልጅ ቢጠፋብሽ ማለት ለምንድን ነው ትላት። አይ በቃ ወልደሽ ልጅሽ ቢጠፋብሽ ወዲያውኑ ሳትይዡ ከነ ደግሞ ቢጠፋብሽ ምን ታደርጊያለሽ ብትላት እንዴ አረ በጣም ከባድ ጥያቄ ነው። እንዴት እንደዚህ ሊሆን ይችላል? ምን ነው ሀሳብ ያዝሽ እንዴ? አይዞሽ ማንም አይነካብሽም አትፍሪ ነበር ያለቻትና ግን ትረሻታለሽ ነው ያለቻትና አረ በፍጹም ልጄን እንዴት ልረሳ እችላለሁ? የጠፋችብኝ እድሜ ልኬን ዘላለሜን በህይወቴ እስካለው ድረስ እጠብቃታለሁ። መቼም ተስፋ ቆርጬ አልረሳትም። እንዴት እረሳለሁ? መዋለድ እኮ በጣም ከባድ ነው። እናትነት በጣም ከባድ ነው ነበር ያለቻት። ግን ለምን ጠየቅሽኝ ብትላትም አይ እትዬ እንዱ ዝም ብዬ ነው የጠየቅኩሽ ነበር ያለቻት። ፈርተሽ ነው አደለ ነበር ያለቻት። እና እንግዲህ ሰላምዬ ይህን እየጠየቀቻት ዳጣን እንደወለደቻት እንግዲህ ወዲያውኑ ነው ከስሯ ወስደው የጣሉባት ማለት ነው ከነደሟ። እና እሷም ከልጄን እኮ ወልጄ ከነደሟ ነበረ ወስደው ከአጠገቤ እየጣሉብኝ፣ የት እንዳደረጓት እንኳን አላቅም። እጠብቅሻለሁ ልጄ፣ ምን ጊዜም ቢሆን እጠብቅሻለሁ በተስፋ ነበር ያለችውና በጣም ታሳዝናለች። ግን አሁን ውስጧ ዳጣን የጠረጠረ ይመስላል። ግን የእናት አንጀት እንግዲህ እንደዚሁም ሊያውቅ ይችላልና ሰላም እንግዲህ ዳጣንና ናታን አንድ ለማድረግ እየሄደችበት ያለችው ጥረት የሚገርም ጥረት ነው ማለት ነው። እና እውነት ሰላም ልጇን ማወቅ አለባት። ዳጣም ደግሞ በተደጋጋሚ አባዬ እናቴ መቼ ነው የምታስተዋውቀኝ? በህይወት አለች ወይ? ይህን እኮ እየጠበቀች ነው። ምንም እኮ ሰላም የላትም እናቴ እያለች ነው የምትገኘው። እና ዳጣም ግን ሰላምን በጣም ትወዳታለች። ከምንም በላይ ትልቅ ቦታ አላት። እና እውነት አቶ ደረጀ እውነቱ ይናገራል አይናገርም የሚለውን ግን በቀጣይ ይዤላችሁ መጣ ይሆናል። እስከዛው ድረስ ቸር ሰንብቱልኝ። ቤቱን ላይክ፣ ሰብስክራይብ እያደረጋችሁ አመሰግናለሁ።